መጀመሪያ እኮ ስመጣ እንደዛ ስትጠመጠምብኝ የነበረው ገንዘብ ይዛ እኔም በቃ ከዚህ ኑሮ ልታወጣኝ ነበረ የመሰለኝ። ይሄን ብር አታገኛትም። ሁለተኛ ደግሞ አባቴ ጋም እኔ ጋም እየደወልሽ አትበጥብጪ። እርሞሽ ከሆነ የውሻ ትራፊ አለ፣ እሱን ላመጣልሽ እችላለሁ። ቆይ አይበቃሽም ነው የምትለኝ? ቆይ ከዚህ በላይ አይበቃኝም? እስከ መቼ ነው በምወዳቸው ሰዎች የምገፋ? እባብ ይጠምጠምብሽ። ወይኔ በቤት የምታቦተችብኝ! ወይኔ ጉዴ! ወይኔ ምንድን ነው የማደርገው? ወንጀለኛ ነው። ወይኔ አላህ ዘርደም እንዴት ነው የሚወርደው? ሻንቺን አንድ ቁራጭ ጨርቅ ለብሼ እንዴት ነው ማድረግ የምችለው? ከሰው እንኳን በብዙ ቢኖር አቀጣጥሎ ነበር። እኔ ምን ልደረግ ልጠይቃት እንዲባል ነይም ምን ላድርግሽ? ትንሽ ከሰል ይኖራል እንዴ? ታረጊበት። ቤቱ በጣም ነው የሚበርደውና ላቀጣጥል ነበር አይደል? የምትለብሰው የለ የምትከናነበው አማራት አሉ። ይኸውልሽ ቤቱንም ስለፈቀድኩልሽ አመስገኝኝ። እሺ ደግሞ ትራስ ነው ለታርጊ በእናትሽ እንትን ይጨማደድብኛል። ደፋር እንዴ! ጭራሽ የኔን ሂጃብ ነው ለብሰሽ የተኛሽው? ምን ላድርግ ታዲያ ብርዶኝ እኮ ነው። ይኸውልሽ ትንፋሽሽን እየሞቅሽ ተኝ። እሺ እሱ መጀመሪያ ነበር ማወቅ የነበረብሽ። አንቺ ለዛ አምጪ ወጥተኝ እንዴ! እንዴ የምን መጎዝጎዝ ነው እንዴ? ቆይቺ ምን አይነት ደፋር ነች? ማታ እንደዛ ቀስሟ እስኪሰበር ድረስ ተናግሪያት ጠዋት ትሄዳለች ብዬ ነበር ያሰብኩት። ጭራሽ እቃውን ታጥብልኛለች። ቆይ ምን የሚሉት ነገር ነው? ለነገሩ ጥገኛ አይደለች፣ የጥገኛ አመሉ ነው ይበለኝ። ምስኪንነቴን ይሄን ሁሉ ነገር ያጋለጠኝ። ለማንም ገንዘቧን ስበትን ከርማ ወለቤ ሲሏት ወደ እኔ ትመጣለች እንዴ? ማንም እንደማስቲካ አንቅሮ የታፋትንማ እኔ አላነሳትም። ደግሞ ምን አለብኝ እንዴ? እኔ ዳለብኝ እንዴ የማንንም ከረዴማ ማነሳው? አፌንማ ከቤት ውጭልኝ ብዬ አላበላሽ። ገንዘቧንና ወርቋን ለማንም ስበትን ቆይታ ባዶ መናዋን ስትቀር እኔ ጋር ትመጣለች እንዴ? ደፋር። እኔ ለራሴ መበላውና መጠጣው ጎደለብኝ ጨመረብኝ ምናምን እያልኩ እሰቃያለሁ። እሷ ደግሞ እኔ ላይ ተጨምራ ልታሳብደኝ። ቆይ አላብዳልኳት እንዴ እኔ? ቆይ ደውም ላንቺ ሄሎ ጀሙዬ፣ ሰላም አለይኩም። እንዴት ነሽ ጓደኛዬ? ምን ደህንነት አለ ብለሽ ነው? የኑሮ ውድነቱን ነገር ታውቂው የለ? እሱ ላይ ደግሞ ሰው ሲጨመርብሽ እንግዲህ ናላሽ ነው የሚዞረው። ለዛውም እኮ የማትፈልጊው ሰው ባዶ ምንም ሳይዝ የመጣ ሰው ሲደረብብሽ አስቢው። እንግዲህ ባዶዋን የመጣችው ጥሪቴ ልታጨርሰኝ ነው መሰለኝ። አዎ እባክሽ
ለማንም ስበትን ቆይታ ይኸው ባዶዋን ስትቀር እኔ ጋር መጣች። ኧረ በእናትሽ ተይኝ ትስማ። ብትሰማስ እንዴ በቤቴ ነው የማወራው፣ እንደፈለኩ ማውራት እችላለሁ። በቤቱ ያልመጣ ይሳቀቅ እንጂ እኔስ ቤቴ ነኝ። እሺ እኔ ምን ላድርግ? አንቺማ አትቀየሚኝ፣ ተረጅኝ እንጂ። በቃ እንግዲህ እንደሚሆን እናደርጋለና እንግዲህ ሰው ድርጊት እንኳን አይገባውም እንዴ? እኔ እኮ አንቺ እንድትመጪ ፈልጋለሁ ጓደኛዬ። እኔ ከሷ ይልቅ አንቺ ትሻይኛለሽ። ግን ምን ላድርግ? ሰው ከቤቴ ውጪ አይባል። ደግሞ ለምን አፌን አበላሻለሁ? ሌላ ሸክም ቤቴ ውስጥ ተደርቦብኝ እኔ ምንድነው ማረገው? አዎ አንቺ ብትመጪ ደስ ይለኛል፣ እሷ ውልቅ ብትልልኝ። አዎ ኧረ በእናትሽ ተይኝ። ሄሎ ሄሎ ሄሎ፣ ኔትወርክ ነው መሰለኝ ተቋረጠ። ምን አባቱ ነው ዝም የምትለው? አልበቃሽም? እደግምሽ? ሄሎ ወዬ ጓደኛዬ፣ ተቋረጠ መሰለኝ። ኔትወርክ እኮ ነው። በዚህን ጊዜ ሰውም ኔትወርኩም ያጨናንቃል። መሄጃ የላትም ትያለሽ እንዴ? ነበራት እኮ አባቷ አንቅሮ ተውቷት አልፈልግሽም ብሏት እኮ ነው። አዎ እባክሽ፣ አንዱ ሲጫወትባት በትና ናፈቀርኩኝ ብላ ይሆናላ። እንዴ አንቺ ምን ሆነሽ ነው? በዚህ ሰዓት እኮ ቤተሰቦችሽም እናትሽ ሆኖ አባትሽ ገንዘብ ከሌለሽ ማንም አይፈልግሽም። ማንም፣ ሁሉም ነገር በገንዘብ ነው። በባዶ ደግሞ አይሆንም። እንዴ እኔ ምን እዳለብኝ? ማንም እንደማስቲካኝ እኮ የጣለውን እኔ ምን እዳለብኝ? ኧረ ተይኝ ወደዛ። አሁንማ እንዳላብድ ጨርቄን ጥዬ እንዳላብድ ነው የምፈራው። አንድ ቤት ውስጥ ጭራሽ ደግሞ ብላ ትናንትና ማታ አብረን ካላደረን አላለችኝ መሰለሽ? ይቺ ደፋር። አዎ ኧረ በእናትሽ ቤቱ ራሱ ለራሴ ጠቦኛል። የሚከራይ ቤቱ ብቲ አስቤዛው ብቲ ደሞዙም ባክሽ አልበቃኝም። እሷ ተጨምራበት ደግሞ አስቢው። ቁርስ በልቼ እኮ ምሳም አልበላም ማለት ነው። ባዶ ሆዴ ልውሏ ልታሱለኝ። ይሰማል? አዎ ይሰማል ውዴ፣ አውሪ። ይሰማኛል። ኧረ ወደዛ ተይኝ። ትመጫለሽ አልኩሽ እኮ። በቃ እሷ ትውጣልኝና ትመጫለሽ፣ ችግር የለውም። እኔ አፌን አላበላሽም። ይኸውልሽ ውጪ አልላትም፣ ግን ደግሞ በቃ ሰው ይገባዋል አይደል እንዴ? ይገባዋል። አዎ የት ሄደሽ ደግሞ? አላህዬ አንተው እንዳመጣት አንተው ወሰድካት። ቆይ ጌታዬ አይበቃሽም ነው የምትለኝ? ከዚህ በላይ አይበቃኝም? እስካሁን የተቀጣሁት በቂ አይደለም? ቆይ እኔ ምን ላድርግ ፈልጌው ነው እንዴ? ማታ እኮ እንደዛ ስታንቋሽሸኝ፣ እንደዛ ፊቷን ስትከሰክስብኝ፣ የለበስኩትን ልብስ እንደዛ ስትገፈኝ እኮ ሳይሰማኝ ቀርቶ አይደለም፣ ሳይሰብረኝ ቀርቶ አይደለም፣ ወይ ይሉን ታማያክስ ሆኜ አይደለም። ግን ምን ላድርግ? መጠጊያ የለኝም፣ መሄጃ መሸሸጊያ የለኝም። አማራጭ ስላጣው እኮ ነው። አማራጭ ስላጣው ነበር የመጨረሻ ምርጫ አድርጊያት የመጣሁት። ግን እሷም ገፋችኝ። እንደዛ በፈገግታ በደስታ ፊት እንዳልተቀበለችኝ፣ ገንዘብ እንደሌለኝ ስታውቅ ፊቷን አጨለመችብኝ። ቆይ እስከ መቼ ነው ይሄ ነገር የሚቀጥለው? አውቃለሁ በስራዬ እንደሆነ አውቃለሁ።
አውቃለሁ ይሄ ነገር በሙሉ የሚደርስብኝ በስራዬ ነው አውቃለሁ አንተም በማመጽ ነው ሁሉ ነገር የሚደርስብኝ ደሞ ቃውን እኮ አልጨረሰችም ብቻ እንዳጥብ ባልሆነ ጥላ ሄደችው አንቺ ነሽና ያንቺን ጉድማ አይጥሻለሁ አውቃለሁ ይሄ ነገር በሙሉ የሚደርስብኝ በስራዬ ነው አውቃለሁ አንተም በማመጽ ነው ሁሉ ነገር የሚደርስብኝ ግን እባክህን ይበቃሻል በለኝ እባክህን ይብቃሽ በለኝ እኔ ከዚህ በላይ አልችልም ጌታዬ እባክህን መጀመሪያ እኮ ስመጣ እንደዛ ስትጠመጠምብኝ የነበረው ገንዘብ ይዛ እኔም በቃ ከዚህ ኑሮ ልታወጣኝ ነበር የመሰለኝ እባብ ይጠምጠምብሽ የረች ምንድነች ቺውይ እኔ ከዚህ በላይ አልችልም ጌታዬ እባክህን ይሄም ቀን ያልፋል ይሄን ቀን ያልፍና ትላንትና ብያወራዋለሁ ጠንካራ መሆን አለብኝ ምንድነው እንደ ጦስ ዶሮ ላይ ለምትሽከረከሪብኝ አይ ቁርስ እኮ ልሰራለሽ ብዬ ጧት የምግብ ምርጫሽ ምን እንደሆነ አላወኩም እንዳልቀሰቅስሽም ፈራው አሁን ምን ልስራልሽ አያስፈልግም እኔ ደግሞ ቁርስ አረፋፈድ አርጌ ነው የምበላው እሺ ምሳም ደግሞ ውጪ ግብዣ ስላለብኝ እዛ ነው የምበላው ስለዚህ ምንም ነገር አያስፈልግም ዝም ብለሽ ስራሽን ጨርሽ ገባሽ እሺ እቃውን አንዴ አታነሳሽም እንዴ ላይ አትጠምጠሚብኝ 10 ጊዜ ደግሞ እራትም ላልመጣ እችላለሁ ስለዚህ ምንም ነገር እንዳሰሪ ሁሉም ነገር እንደነበረ ቁጭ ይበል አዎ ሰምተሻል ምን ትሰሚያለሽ አንቺ ዶንቆሮ ነሽ ለነገሩ እኮ እኔ ማንም ምሳ ግብዣ አይጠራኝ ሰው የለም ግን ደግሞ ይሄን ሁሉ ነገር ማረገው አንቺ ምግብ አተሽ በራብ ድፍት እንድትይ ኧረ ቢስሚላሂ ለሱ ብቻ ሳይሆን ግን ምግብ ስታጭ ከቤት እንድትወጪ ነው ባንዱ ጆሮሽ ሰምተሽ እኮ አንቺ ማለት ባንዱ ጆሮሽ የምታፈሽ ነሽ ስለዚህ ደግሞ በምግብ መቀጣሽ ከሆነ ያኔ ይሳካልኛል ለምን ፈታተማል በቃ ለምን ተገውቶ አይበቃ መግባቱ ተወሰነሽ እናንተን አንድ ቦታ ሳላደርስ ምን አይነት ህይወት ነው እስኪ አስቢ እህትሽን በዚህ ሁኔታ ታለች አንቺን በኔ ስር ያለሽ እሺ አግብቼ ከዛስ ደስተኛ ትሆናለህ እሷ እኮ ልጅ ሳይሆን ይሁንና ችግር እየመጣች ያለ በቃ ተዋት እሷ እርሳት ነው በቃ የራስን ህይወት ኑር አቆ እኔ ያንተን ደስታ ነው የምፈልገው ከእናንተ ደስታዎች የኔ ደስታ ይፈልግ ቢያንስ እሷም አንድ ነገር ይታወቅ
አንቺን ብትሆኚ ጊዜሽ ደርሶ የሆነ ሰዓት መቼም ማግባትሽ አይቀርም። ህይወት ስትጀምር የኔን ያኔ ስለራሴ አስባለሁ። ከዛ ውጭ ግን አሁን በዚህ ሁኔታ ውስጥ እኔ ትዳርን ማሰበት ምን ነው? ቆይ ዛሬ ደግሞ ምንድነው? ያለ ፕሮግራም እኮ ነው አንገብግበሽ ከቤት አስወጣሽኝ። ያለ ፕሮግራምሽ ብትወጪ ምርጥ ቁርስ ጋብዤሻለሁ። በዛ ላይ ደግሞ ቡናም ጨምሬልሻለሁ። ከዚህ በላይ አይበቃሽ? እሺ እንግዲህ እና ለምን ነበር የፈለግሽ? እባክሽን ያለ ፕሮግራሜ ነው የወጣሁት። ያቺ ጓደኛሽ ዛሬ በጠዋት ተነስታ ቁርስ ምን ልስራ ምን ላቅርብልሽ አላለችኝ መሰለሽ? አስቤዛውን ሸምታ ቤት ውስጥ እንደምታመጣ ነገር። እኔም ጓደኛሽ ዋዛ አይደለሁም። ቁርስ አረፋፍጄ ነው የምበላው። ምሳ ደግሞ ውጪ ግብዣ አለብኝ። እራትም እንደዛው ብያት ነው የወጣሁት። ቆይ መቼ ከቤቴ ንቅል ብላ እንደምትወጣልኝ ግን አላውቅም። ፊት ስነሳት ነገሮችን ስከለክላት ምንም ሊገባት አልቻለም። ብቻ ግራ እየገባኝ ነው። አንቺ እኮ በክፋት ከመጡብሽ አትቻይም። በነበራት ሰዓት ባላት ሰዓት ዞር ብላ አይታኛለች። በሌላ ሰዓት ግን ነይማ እሷን መቀበል ግዴታዋ ነው አይደል? ተይ በእናትሽን። ቢያንስ እኮ ስልክ ምናምን ልካልሻለች። ይሄ መንገድ ላይ ራሱ ተጥሎ የምታገኙ ነው። ይሄንን ላከች ብለሽ ታወሪያለሽ እንዴ? አንቺ ራሱ እንደወሬ ቢሆንም ተጠቅመሽበታል። እስካሁን ይዘሻል። በዛ ላይ ደግሞ ብዙ መከራዎች ደርሶባታል። አይመለከተኝም። ይኸውልሽ ያኔ ለአባቷ ለወንድሟ ለምናምን ይሄ ፍቅረኛ ምናምን ለተባለው ገንዘብ ስትልክ እኔን ግን ዞር ብላ አላየችኝም። ለማንም ለማታውቀው ሰው። እኔ ግን ጓደኛዋ ነበርኩ። ሄሎ አባ። ሰላም አለይኩም ልጅ። ወአለይኩም ሰላም አባ። ምን ነው ልጅ ድምፅሽ ትክክል አይደለም። ምን ሆነሻል? አባ እርቦኛል። ርቦኛል ማለት ቁርስም ምሳም አልበላሁም ነው የምትይው? ቆይ የት ነው ያለሽው? ጓደኛሽ ቤት እያለሽ ነው ቁርስም ምሳም ሳትበይ እንደዚህ በረሃብ የደከምሽው ልጅ? እሺ ይኸውልሽ፣ አሁን የት ነሽ? ጓደኛሽ ቤት ሰፈሩን ንገሪኝ። እሺ በቃ መጣሁ። እስከዛ ከሰፈር ሱቅ የሆነ ነገር ቢወጣ ስለሽብኝ እህትሽ ያለችበት ሁኔታ ጥራት ታርቢያለሁ። ሁሌ አንተን ጋር እየደወለች እያስጨነቀች እኮ ነው አባ። ቤት በኩል ነው አንተ። ቆይ አንቺ መቼም ወልደሽ ካላየሽው ህመሙን ስሜቱን ልትረጂው አትችይም። መቼም ከኔ ውጪ ማንም ስለሌላት ነው ደውላ አባት ያሉ ያለችው። በዛ ሁኔታ ውስጥ የሰራሽው ነገር ትክክል አይደለም ብለን ገፋናት። ከገፋናት በኋላ ደግሞ ያለችበትን ነገር እየነገረች ነው። ቢያንስ ልጅ እንረዳት ቢያንስ። አባኔ እሷን ምንም መረዳበት አቅምም አላማውም የለም። እንደፈለገች ነው ራበኝ ያለችው። በረሀብ ድፍት ብትን አይመለከትም። እንደዛ ምንም ቢሆን አባቷ ነው ተራብኩ እያለች እኔ ማስጨነቅ ዝም አለ። ስለዚህ ይኸውልሽ አሁን የምንሄድበትን ጉዳይ ሌላ ቀን እንወስናለን። አሁን እህትሽ ጋር ሄጄ ቢያንስ የምትበላውን ነገር ላቀርብላት።
ተዋባ አንተ አትቸገር፣ እኔ ሄጄ አደርስልሃለሁ። ችግር የለውም። ምንም ሌላ ጸብ ውስጥ ግርግር ውስጥ እንዳትገባ። እንደውም ከፍቷታል። እህት አይደለች እንዴ አባ? ችግር የለውም። እንደውም ከፍቷታል። አንቺ ተጨማሪ ችግር የለውም አባ። አንተ እዚህ አትቸገር፣ እኔ ደርሼ እርጉዞና ተርባ በዛ ላይ እርግዝናውን ከምትወደው ሰው ከማይፈልጋት ሰው አርግዛ ተቸገራ ይሄ ሁሉ መከራ ሲደርስባት አይከብዳትም? እኔ ምን አገባኝ? አተሳዝንሽም እንዴ? ለምን ተሳዝነኝ? እና ደግሞ እዚህ መከራ ውስጥ የከተትኳት እኔ ነኝ። አርግዢለት በልጅ ያዡ ወንድ ልጅ አይጨክንም በዚህ ነገር ምናምን ብዬ እዚህ መከራ ውስጥ የከተትኳት እኔ ነኝ። እንዴት ብዬ ነው ይሄን ሁሉ መከራ ምጨክንባት? እንዴት ብዬ ነው እንደዚህ ዝም ብዬ ላይባት የምችለው? እሱ ነው አይመለከተኝም። እና ምን ይሁን ነው የምትይው? ይኸውልሽ ይልቅ ለሷ ማዘኑን ተይና ስልክ ስደውልልሽ ይሄ የሆነ ነገር እርጂኝ ምግብ ምናምን የምትለሽ ከሆነ የለኝም ብለሻት ፊትሽን አዙሪባት። በዛ ላይ ደግሞ እኔ እስከለከላት አንቺ የምትረጃት ከሆነ ቤቴ ውስጥ ተደላዳ ነው የምትቀመጠው። እሱን ደግሞ እኔ አልፈልግም። እኔ የምፈልገው ከቤቴ እንድትወጣልኝ ብቻ ነው። ሰምተሽኛል አይደል? ቤተሰቦቿም የምትቀርበው ሰዎችም ገፍቷታል። እኛም ተጨምሮባት አስቢው እንግዲህ። እሱ አይመለከተኝም። እኔ ይኸውልሽ ነይማ እሷ እርጉዝ ናት። ተርባ ይሄ ሁሉ በደል ደርሶባት ትችላለች? እንግዲህ ከኔና ከሷ አንዱን መምረጥ ነው። የመጀመሪያ ጓደኛሽ ደግሞ እኔ ነኝ። የእናቴ ልጅ መጣሽልኝ አይደል? መቼም አባቴ መራቤን ነግሮሽ ነው የመጣሽው። ድሮም እኮ አውቅ ነበር በእኔ እንደማጨክኝ። ብታይ ረሃቡ መናገርም መንቀሳቀስም ከብዶኝ ነበር። ግን ምንም ቢሆን ከባዳ ስጋር ይሻላል አይደል የሚባለው? አላህ ይስጥልኝ የኔ ውድ እህት። ግን እኮ ገንዘቡን ከምትሰጪ ምግብ ገዝተሽልኝ ብትመጪ ይሻል ነበር። ምን እያደረግሽ ነው እህቴ? እኔ በዚህ ሰዓት እንደዚህ አይነት ቀልድ መቀለድ አልፈልግም። ብሩን ስጪኝ። ይኸውልሽ ትሰሚኛለሽ? እዚህ ጋር ረሃብ አንደፍድሾ ፍርፍር ባያደርግሽ ለኔ በጣም ትልቅ ደስታ ነው ያለው። እሺ ቆይ ግን ምን አድርጌሽ ነው? ምን አድርጌሽ ነው የዚህን ያክል ልብሽ በጥላቻ የታወረው? እስኪ ንገሪ። መጥፎ ነገር ቢደርስብኝ ጎዳና በወጣ እምበላው ባጣ እኔ ነኝ የምጎዳው አይደል? ቆይ እንደ እህትም እንደ ሴትም እኮ ከጎኔ መቆም የነበረብሽ ለኔ ነው። ምን ሆነሽ ነው ግን አንቺ በዚህ ያክል ይጠላሽኝ? ንገሪኝ እስኪ ምንድነው ምክንያትሽ? ምክንያቴን ነው ማወቅ የምትፈልጊው? አዎ ምክንያትሽን ነው ማወቅ የምፈልገው። ንገሪኝ ምክንያትሽ ምንድነው? አንቺ እኮ ማለት አባቴን አንገቱን አስደፍተሽ ቤተሰባችንን አዋርደሽ ለወንድ ብለሽ አዋርደሽ እንትተሽ የሄድሽ ሴት ነሽ። እንዳስልሽ ነበር የምትጠብቂው? ጭራሽ አባቴ ጋር እየደወልሽ ብር ምናምን ስትይ አታፍሪም እንዴ? ምግብ ምናምን ስትይ አታፍሪም? እዛው ራስሽ ናቺ። ይኸውልሽ ለማንኛውም ጥላቻሽን በልብሽ መያዝ ትችያለሽ፣ አይመለከተኝም። አሁን ግን አባቴ የላከልኝን ብር ስጪኝ። አልሰማሽኝም እንዴ? እዚህ ጋር ረሃብ ቢደፋሽ እኔ አይመለከተኝም። ሰማሽኝ? ብቻ እኛ ጋር አትደውይ። በቃ አባቴንም እየደወልሽ አታስጨንቂ። ይሄን ብር አታገኙም። ቆይ ግን የዚህን ያክል ምን አድርጌሽ ነው እንዴ? ሰው እንዴት ነው ሴት ሆኖ ሴት ላይ በዚህ ያክል መጨከን የሚችለው? እንዴ ስሚ እየደወለች ነው። ሄሎ ጓደኛዬ፣ ምን ነው? በጣም ታስፈልጊኛለሽ። ምን ነው? በሰላም ምን ሰላም አለ ብለሽ ነው? ወይ አንቺ ደግሞ ከችግርሽ ላትላቀቂ እኮ እኔ መከራዬን አበላሽኝ። ጓደኛዬ በጣም ርቦኝ
እርቦኛል ያለችሽ? ለውሻ የተረፈ ትራፊ አለ፣ እሱ ልላክልሽ እንደ በያት። እርቦሽ ከሆነ የውሻ ትራፊ አለ፣ እሱን ላመጣልሽ እችላለሁ። ብራቮ! አሁን ደስ አለሽ? በጣም ደስ ብሎኛል። ገና ምርጥ ስራ ሰራሽ። ተይ በእናትሽ እንደዚህ አትበይኝ። ምንም ስራ ጥሩ ነገር እየተሰማኝ አይደለም። አሁን እንግዲህ አንቺን ፊት ታዞሪባት ከቤቴ ውልቅ ብላ ነው የምትወጣው። በጣም ጎበዝ ጓደኛዬ። ለዚህ እኮ ነው የምወድሽ። እንደዚህ በማለቴ በጣም እየደበረኝ ነው። ምን ነው በዚህ ልክ ጨከነችብኝ? ማታም እራትም በደንብ አልበላም። እንደዛ ብርድ ሲቀጠቅጠኝ ነው ያደርኩት። ምን ነው ግን በዚህ ነው ያህል በምግብ ቀጣችኝ? ድሮ ሰቃት እኮ እንደዚህ አይነት ሰው አልነበረችም። አውቃለሁ ኑሮ ከባድ እንደሆነ፣ ግን በአንድ በጓደኛዋ ላይማ በዚህ ነው ያክል ልጨክን አልችልም። ምናልባት ስለተናደደች ይሆናል እንደዚህ አይነት ንግግርም ተናግራኝ ሄደችው። በምግብ ቀጣኝም ከቤት እንወጣላት ፈልጋ ቢሆንም እኔ ግን አልወጣም። መሄጃ የለኝም። ምን አማራጭ አለኝ? አማራጭ ስለሌለኝ እኮ ነው። ትናንትና ምሳ የበላነው ምግብ ነው እንዴ? ምን ይሆናል? በፌስታል አይደል የተቀመጠው? በበላው ምንም አይሆንም። ከረሃብ አይበስም መቼስ። ዛቅ እንጀራ ቢሆን ከረሃብ ይሻላል መቼስ። ያ ረብ ጥሩ እኮ አይጥለኝም። እንግዲህ እቺ ልጅ ገፍተን ወደ ዳር አውጥተናታል። ከዚህ በላይ ምን ጠነክርና ምን ገፋት ከሆነ ደግሞ በቅርቡ ቤት የለቃ ትወጣለች ማለት ነው። አሁን ዙሪያ ሁሉ ገደል ሆኖባታል። እንዴ ልክ እንደ መሽገር እኮ ነው የተጣበቀችብኝ። አሁን ግን ደስ እያለኝ ነው። አልሐምዱሊላህ ጌታዬ ሆይ የበላሁትን በረካ አድርግልኝ። ነው ገና ምግቡን ከመጀመሪያ ጀምሮ ሆዴን የሚቆርጠኝ እርቦኝ ስለበላሁት ይሁን አንዴ ምንድነው? ወይኔ ጉዴ ፈላ። ምግብ ነው ብዬ ምንድን ነው የበላሁት? ወይኔ ወይኔ ሆዴን፣ ወይኔ ጉዴ ፈላ። ምንድን ነው የበላሁት? ወይኔ
ወይኔ ጉዴ ፈላ። እስከ መቼ ሰው ላይ ተጣብቃ ትኖራለች? ያደረጉትን ነገር ግን ታውቂያለሽ? ወደዚህ ስመጣ ዘይት፣ በርበሬ፣ ሽሮ ኢቭን እንጀራ ሳይቀር ቆልፌበት ነው የመጣሁት። እንግዲህ በረሃብ ድፍት ነው የምትለው። አንቺ እሷ እኮ ደፋር ነች። ረሃብ ደግሞ የሚያደርገውን ሰው አያውቅም። የቤቴን እቃ ወስዳብኝ ትሸጥ ይሆን እንዴ? የምሬን እኮ ነው። የምሬን ነው። እራሷን ለማዳን ስትል ቁርስ አልበላች፣ ምሳ አልበላች። አስቢ ውስጤ። በዛ ላይ ደግሞ ነፍሰ ጡር ነች ብለሽኛል። ኢቨን ልጇን ላለማጣት ልጇ እንዳይጎዳ ብላ ራሱ እቃዬን ከቤት አውጥታ ልትሸጥ ትችላለች። አስቢ ውስጤ። ሲኒን የራሱ ሰው የሚያደርገውን ነገር አታውቂም። ሲኒን፣ ጀበኔን ወይ ደግሞ ትሬን የሆነ ነገሬን በሸጥብኝ እኮ ነው ይጎልብኛል። በጣም ይሄ ነገር እየከበደኝ ነው። ተነሽ ብንሄድ ይሻላል። ሂሳቡን ክፈይና ነይ ቶሎ በይና። ሮዛ ሮዛ፣ ወይኔ ወይኔ ጉዴ ወይኔ ጉዴ ወይኔ ወይኔ ለተቀበሉ ወይኔ ሮዛ ሮዛ ወይኔ ጉዴ ወይኔ ምን አደርጋለሁ? ወይኔ 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 የአይጡን መርዝ ብቻ ከምግብ ጋር ነው ያስቀመጥኩት። ምን ተባሉ? ወይኔ ጉዴ ወይኔ ጉዴ ምንድን ነው የሚያደርገው? ወይኔ ወይኔ ሮዛ ወይኔ ኪቶሰኛ በገዛ ቤት የመጣ ወይኔ ጉዴ ወይኔ ጉዴ ወይኔ ሮዛ 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 ወይኔ ጉዴ ሞታለች። ወይኔ ኪቶሰኛ ወይኔ በቤት የመጣ ሞተችብኝ። ወይኔ ጉዴ ወይኔ ምንድን ነው የማደርገው? ወንጀለኛ ልሆን ነው? ቆይ ቆይ ተረጋጊ ተረጋጊ ነይማ ተረጋጊ። ወይኔ እስር ቤት ልበሰብስ ነው። ወይኔ ምንድን ነው የማደርገው? ወይኔ ምንድን ነው የማደርገው? እሺ ምንድን ነው የማደርገው? ምንድን ነው የምሆነው? ነይማ ነይማ ነይማ